ገዳም ገብቼ መነኩሴ ሆኜ ብዙ ዓመት ተብዬ ለዛ በኋላ ነው ያየሁት። ስለዚህ ሕይወት ተከፍሎላችኋል፣ ሰይጣን ያውቀው ዋጋ የላችሁም የሚላችሁ አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ በክቡር በክርስቶስ ደም ተዋጅታችኋል አይደል? ተዋጅታችኋል። ሰይጣን ዝም ብሎ ዋጋ የለም የሚል ሰይጣን አንድ ጊዜ አማረልኝ ብሎ አንድ ቃል ተናገረ። አማረልኝ ብሎ ኢዮብ አንድ ላይ ወደ እግዚአብሔርና ዓለምን ሁሉ ዞር ባለ ዟሪ ደግሞ ወሬኛ ሲዞር ሙሉ ሰው ወሬ ሰብስቦ ነው የሚመጣ። ወሬ አመጣና ከዛ በኋላ ወሬ ይረጨባል። ያንን አይኖር አደንዝዞ ከመንፈሳዊ ነገር ነጥቆ በቃ ብዙ ነገር ተደረቀ ይላል። እግዚአብሔር ይጠብቃቸው፣ እግዚአብሔር ይባርካቸው። በክቡር በክርስቶስ ደም ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። አሁን እናንተ ክንፍ የሌለው ጻድቅ ናችሁ። ክንፍ የሌለው ጻድቅ ምን መከራ አለ? 24 ክንፍ በጀርባ ተሸክመን ድል በሁለት እግር ዘና ብለህ ሶስት ለምሳሌ እኔ እኮ ስማር ያለሁትን የተለያየ ገጻ ወይ ትስማ ድምፃ ወይ ተባጣይ ማም የተመረጠ ነው። የላሜጣ አትብላ፣ የሴት መልኳንም ገጿንም ድምጿንም አትስማ እየተባልኩ ያለሁት ገዳም ውስጥ ለካ እናንተ ነጭ ጤፍ እንጀራ በልቶ ፍራሽ ላይ ተኝቶ መንግሥተ ሰማያት መግባት ይቻላል። አሜን። በኢየሱስ አሜን። ኮቸሮ ቆርጠን ዳግም ያው የኛ ገዳም ትልቅ ገዳም ነው። ወደ 800 መነኮሳት ቡሆራስ በእግር ነው ተከሻለ ይዘ በእግራችን ነው እናውቀው። በባዶ እግራችን ባገር ስናረግ ነው ያን ዳግም የተጠፈፈው ያን ነው የምንበለው። ለምን ለጽድቅ ጽድቃችን ግን ይመርገጥ የመርገጥ ጨርቃለች። በጣም አሰያፍ የኛ ጽድቅ የመርገጥ ጽድቃችን ክርስቶስ ሆኖ መጥቶልናል፣ አድኖናል። ኢየሱስ ክርስቶስ እስመ መጻኢ ከዋዳነ ኢየሱስ ክርስቶስ ሊያድነን መጥቷል፣ አድኖናል፣ ተቀድሰናል፣ ከድካማችን አርፈናል። አሁን የዳጽፈት የለብንም። ዕለት ዕለት በሚከበድ ኃጢአት በፊቱ እንመለከታለን። የሚራራልን ሊቀ ካህናት አለ፣ ጠበቃችን ታማኝ ነው። የሚገርመው በጣም አንድ ቢደንቀኝ ኢየሱስን አታጥሙት፣ በሩቅ ኢየሱስን አትከተሉት፣ በርቀት ኢየሱስን አትከተሉ። ጴጥሮስ አንድ ጊዜ ጸሐፍት ፈሪሳውያን ማቴዎስ ወንጌል ምዕራፍ 26 ላይ ሳነቡ ጸሐፍት ፈሪሳውያን መጥተው ሮማውያን ወታደሮች መጥተው ኢየሱስን ሲይዙት በሩቅ ሆኖ ይከተሉ ነበር። በሩቅ ሆኖ ሲከተሉ ምንም አልጠቀሙም ለጴጥሮስ። ብርድ ነው። ወዲያው የአሕዛብን እሳት መሞቅ ፈለገ። ወዲያው በክህነት ፊት መካድ ጀመረ። ኢየሱስን በርቀት መከተሉ አየሁ ዋጋ ሲያስከፍል አይሞቅም። መንፈስ ቀዝቃዛ ነው የምትሆነው። ብርድ ይላል። ጴጥሮስ ቀሚስ ነው የለበሰ። የገሊላን አካባቢ ያውቀዋል። ባህር ነው የኖረው። እንዴት ብርድ ይበርደዋል? ኢየሱስን በርቀት አትከተለው ተባለ። ኢየሱስን ቅረቡ፣ አባታችሁ ነው፣ ወዳጃችሁ ለወዳጅ ኢየሱስ አሁን እንጀራ ከዚህ ሄዳችሁ ራት ትበላላችሁ አይደል? ራት ስትበሉ በወጥ አድርጋችሁ እንጀራ ስትጎርሱ በአጠገባችሁ ራት አስቀምጡ። ራት ሲቀርቡ አይቀርም። ምን ስለምትሆኑ ነው? ምን ስለሚሆን ውሃ የሚቀርበው? ስለሚያልቅ። ኢየሱስ ግን ያለ ወጥ ተቆርሶ የሚጎረስ የማያልቅ የሕይወት እንጀራ አያልቅም። ኢየሱስ ይመቻል፣ ደስታሳ ነው። ሃሌሉያ፣ ጌታ ይባላል። ስለዚህ ከዚህ ጌታ ጋር ተጣበቁ፣ አሰላስሉ። ኢየሱስ በቃ አሰላስሉ። ከሱ ውጭ አባት የላችሁ። ኢየሱስ የእንጀራ አባት አይደለም፣ አባታችሁ። የእንጀራ አባት ወተት ያጠጣል፣ ዳቦ ይገዛላል፣ ደብተር ይገዛላል፣ ቁርስ ገዝቶ ትምህርት ያስተምራል። መኪና ቢገዛልህ አባት መሆን አይችልም። የእንጀራ አባት ኢየሱስ ግን አባት ነው። ስለዚህ ወዳችኋል፣ አይተዋችሁ። እግዚአብሔር ይባላል። ጸጋ ሰላም ይብዛላችሁ። መንፈስ ቅዱስ ከእናንተ ጋር አለ።